ከመቼ እጅግ አሳዛኝ ሰበር ዜና ተሰምቷል። የ2018 የኢትዮጵያ የቲክታክ ክሬቲቭ አዋርድ አሸናፊዎች በፌዴራል ፖሊስ ቁጥጥር ስር ውለዋል። በ2018 የኢትዮጵያ የዓመቱ የቲክታክ አዋርድ በአራት ዋንጫዎች በማሸነፍ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክታከር አዶናይ እና ወጣቷ ቲክታከር ጃኒ ወይም ስመኝ ገብሩ በቁጥጥር ስር ውለዋል። ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስ እና ከኢትዮጵያ ባህል ልምድ በማፈንገጥ ይዘት ላይ ተኩሩ ወጣቶች ቲክታከሮች ላይ የጀመረው የማጣራት እና ቁጥጥር ዘመቻ አካል እንደሆኑ የተነገረ ሲሆን ከፍተኛ ተከታይ ያላቸው እና ታዋቂ የሆኑ ቲክታከሮች መያዛቸውን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃ በወጣቱ ትውልድ የማህበረሰብ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎም ይታሰባል። እንግዲህ በሰሞኑ በኢትዮጵያ ላይ የቲክታክ አዋርድ ተዘጋጅቶ በዛ አዋርድ ላይ ብዙ ኢትዮጵያን ቲክታከሮች ከኢትዮጵያ ባህልና ሃይማኖት ወግ ያፈነገጠ እጅግ የሚያስጠላ አለባበሶችን ለብሰው አይተናል። ለምሳሌ ወንዱ ጃኒ የሚባለው የለበሰው ልብስ ፈጽሞ ወንድ ልጅ ሊለብሰው የማይችል ፀጉሩን ተሰርቶ የሴት ፖርሳ ይዞ ምናምን ነገር አይተናል። እንዲሁም ደግሞ አንደኛው ቀይ በቀይ በመልበሱ እሱም በቁጥጥር ስር እንደዋለ ተሰምቷል። እሱ እንኳን የሴቶችን መደፈር የተለያዩ የሴቶችን ጥቃት ለመግለጽና ድምፅ ለመሆን እንደለበሰው ነው የተናገረው። አንዷም ሴት ቲክታከር መላ ሰውነቷን የሚያሳይ እርቃን ልብስ ለብሳ በአዋርዱ ላይ ታይታለች። እንግዲህ ቲክታከር ጃኒም የለበሰችው የሀበሻ ቀሚስ ሆኖ እዛው አዋርዱ ላይ ጋዜጠኛዋ የጃኒን አለባበስ ቀይ ባህር ምናምን የሚል ስያሜ ሰጥተው ነበር። ጃኒ በምን ምክንያት እንደታሰረች ባይገባኝም አሁን ከመቼ አዶናይና ጃኒም ተጨምረው እንደገቡ የፌዴራል ፖሊስ ዜና አይተናል ማለት ነው። በአጠቃላይ ወደ 5 የሚጠጉ ቲክታከሮች አለባበሳቸው ምክንያት ያው በቁጥጥር ስር ውለዋል። እውነት ለመናገር አንዲት አለች፣ ማነው የምትባለው አላውቅም ስሟን፣ እርቃኗን በቃ አላህ እንደፈጠራት እርቃኗን የሆነች ጥቁር ፓንት ለብሳ እርቃኗን ነበረች እንዳለ ውስጧ እንዳለ ይታይ ማለት ነው። ያንን አለባበስ ቢያሳስራት ይገባታል ባይ ነኝ። እንዲሁም ደግሞ አንድ ወንድ አለ ጃኒ ነው ስሙ ይመስለኛል። ሱሪ ለብሶ፣ ሱሪ ስላችሁ ሴቶች የሚለብሱትን ሱሪ ለብሶ ፀጉሩን ተሰርቶ በቃ ወንድ ልጅ ሴት ሆኖ ነው የታየው ማለት ነው። ይህ ደግሞ ፍጹም ለኛ ለኢትዮጵያኖች የማይመጥን ባህላችንም እምነታችንም ምናችንም የማይፈቀድ ስለሆነ ወጣቱ ገና ከበታች ያሉት በአሁኑ ሰዓት ሁሉም ሶሻል ሚዲያ ተጠቃሚ ናቸው። ይሄንን ትውልድ እያየ እየተከተለ ስለሚሄድ እነሱ በሰዓት ከጥፋታቸው መመለስ አለባቸው ብዬ አምናለሁኝ። የጃኒና የአዶናይ እስር ግን እስካሁን ምክንያቱ ምን እንደሆነ ባላውቅም እንግዲህ ባለባበሳቸው አላስፈላጊ ነው ከተባሉ ሰዎች ጋር ነው እነሱም ተመድበው የታሰሩት። በነገራችን ላይ በሰዓቱ የጃኒን አለባበስ ጋዜጠኛዋ ያንን ቃል ስትናገር ብዙ ሰው ፈርቶ ነበር። ጃኒ በማታውቀው አሁንም ወደ ፖለቲካ ሊያስገባት ነው እየተባለ ማለት ነው። እጅግ በጣም ደስ የሚል አለባበስ ነው ጃኒ የለበሰችው። በሰዓቱ የሀበሻ ቀሚስ ነው ብቻ ከመሀል ላይ ያለውን ምናምን ነገር ልክ ቀይ ባህር ምናምን የሚል ስያሜ ሲሰጧት ነበር እዛው
አዋርዱ ላይ ማለት ነው። እንግዲህ ያለውን ሂደት ደግሞ እንሰማለን። ቪዲዮን ላይክ እያደረጋችሁ ላልሰማው አሰሙ። እውነት ለመናገር አዶናይ በጣም አፍ በዝቶበት ነበር። እኛ ኢትዮጵያኖች ደግሞ አፍ ሲበዛብን ጥሩ አይደለም። የእኛ የሀበሾች አፍ ድንጋይ ያደርቃል አይደለም የሰው ልጅ ማለት ነው። በነገራችን ላይ አዶናይ እኔ ማለት በጣም ይመቸኛል ያልኩበት ምክንያት ምንድን ነው? ብዙ ሙስሊሞች የባቡል ኸይርን የተሰጠች ቻሌንጅ ከምንም ሳይቆጥሩ እሱ ግን በአንድ ቀን ለሚፈለገው አላማ ስላደረሰ በዚህ በኩል በጣም ነው የምወደውና የማመሰግነው። እንግዲህ ሁሉም በህግ ቁጥጥር ስር ውለዋል። ድርጊቱ ጥፋታቸው ምናምን ታይቶ ተገምግሞ ግራ ቀኝ ተጣርቶ ይለቀቃሉ ብዬ ተስፋ አደርጋለሁ። እንግዲህ አዶናይና ጃኒን ጨምሮ ሌሎችም ቲክታከሮች በአዋርዱ ላይ በለበሱት ልብስ ምክንያት በቁጥጥር ስር ውለዋል። ከመቼ የደረሰ ዜና ነው። ቪዲዮ ላይክ አድርጉ።